ደግና ርህሩህ ለሰዎች አዛኝ መሆኑን የሚነገርለት መልከ መልካም ወጣት ከ5 ዓመታት በኋላ ፊቱን ለህዝብ አሳይቷል። ሀብታሞች ገንዘባቸውን አምነው ለድሆች እንዲያካፍል በሩን የሚያንኳኩት ዝግ ባለው አረማመዱና ጎርደድ ባለው ድምፁ ብዙዎቹን በፍቅር ክንፍ ያደረገ የሚለቃቸው መልከ መልካም ምስሎችን ዝናና መውደድን አትርፈውለት ይህ ሰው ማን ነው ተብሎ ከስሙ በላይ መልኩን ለማየት የሚጠባበቁትም ብዙዎች ናቸው። ከአያቱ ስር ድክ እያለ ያደገው በአያቱ እጅ አድጎ የአያቱን ደግነት እንደወረሰ የሚናገረው መልእክተኛው ባህር ዳር ከተማን ከውልደት እስከ እድገት ስር ብሎባታል። እናቱ ድሃ ሰው አይታ ማለፍ ስለማትችል እሱ የኔ ቢጤ አይቶ ማለፍ እንደማይችል ነው የሚያብራራው። ዝናን ያተረፈበት ስሙ መልእክተኛው ፊቱን ለህዝብም አሳይቷል። 5 ዓመት ሙሉ ጠብቆ ለምን አሁን ፊቱን ገለጠ የሚል ጥያቄ ብዙዎችን ቢያስነሳም በዚህ ጊዜ በጎ ስራ ሲሰራ ፊቱን ያላሳየው ሰሞኑን በተፈጠረው ውዝግብ ምክንያት ፊቱን መግለጡ ብዙዎችን አስገርመዋል። መልእክተኛው በሚል ስም የሚታወቀው ልበቀናው በጎ አድራጊው የቀድሞው የባህር ዳር ግብ ጠባቂ ሙሉ ስሙ ስነ ጊዮርጊስ እሸቱ ነው። በሰይፉ ሾው ቀርቦ በሰጠው ቃለ መጠይቅ እስከ ቅርብ ጊዜ ድረስ የእግር ኳስ ተጫዋች እንደነበር አሁን ማቆሙ ግን ተናግሯል። ፊቱን ለህዝብ ያሳየው ይህ ወጣት በብዙዎች ምላሽ ያገኘ ሲሆን ጥንቅቅ ተደርጎ ተሰርቶ ያለቀ ወንድ የሚል ስም ተሰጥቶታል። ፊቱን እንዲገልጥ የተደረገበት ይህ ክስተት በእዩሃ ሚዲያ ዩቲዩብ ላይ ቻናል ባለቤት የሆነው የእርቅ ማዕድ የሬዲዮ ፕሮግራም አዘጋጅ አለምሰገድ ሰሞኑን በሰራቸው ፕሮግራሞች ላይ በመልእክተኛውና በባላደራው የሚታወቁ በጎ አድራጎች ላይ ክርክርን ፈጥሯል። አንድ አባት በዛ ሚዲያ ላይ ቀርቦ መልእክተኛው ወይም ባላደራው ከሁለቱም አንዱ ተበድያለው በድለውኛል ሲሉ በበጎ አድራጎት ላይ ለሚሳተፉ ወጣቶች አንቆ የያዘ ሲሆን ለ5 ዓመታት ፊቱ ተሸፍኖ የቆየው መልእክተኛው ማስኩን እንዲያወልቅ ምክንያት ሆኗል። በሁኔታው ልቤ ተሰብሯል የሚለው መልእክተኛው ሁላችንም ተጎድተናል ሲል ነው የተሰማው። በባላደራው የሚል ስም የሚታወቀው በጎ አድራጊው ከበጎ አድራጊነት ወጥቻለሁ ማለቱ ብዙዎችን አስቆጥቷል። ራሴን በአንድ ሌሊት ከመልአክ ወደ ሰይጣን ተቀይሬ ያየሁበት ክስተት ነው ያለው መልእክተኛው በሁኔታው በጣም እንዳዘነ ነው የሚያስረዳው። የተፈጠረው ኬዝ በህግ እየታየ መሆኑን ያሳወቀው መልእክተኛው የመጀመሪያው የጀመርኩት ስራ ግን መጨረስ አይቀርም ሲል ስራው እንደሚቀጥል አብስሯል። ከተፈጠረው ክስተት በላይ ፊቱን ገልጦ ማሳየቱ አነጋጋሪ የሆነው መልእክተኛው ስለ መልኩ ግን ብዙዎች ብዙ ነገር ማለታቸው ቀጥለዋል። የቲክቶክ አካውንቱ ለበጎ ስራ ከመዋሉ በተጨማሪ ትህትናውና የሚረዱ ሰዎችን ሊረዳቸው ጠርቶ ሲያናግራቸው ድምፁ ላይ የሚታየው ትህትና ታዋቂነትን አስተርፎበታል። በኢትዮጵያ የሶሻል ሚዲያ ታሪክ ለበጎ ዓላማ የዋሉ እነዚህ ወጣቶች መልእክተኛውና ባላደራው ፍቅሩ አሳይቷል። የተለያዩ አዝናኝና አስተማሪ ወቅታዊ መረጃዎችን ለማግኘት ቻናላችን ይቀላቀሉ። ሪከርድ ዞን